ይሁዳ የሞተው ታንቆ አይደለም። በዕለተ ዓርብ ይሁዳ የሚደበደብበት ሰዓት ተብሎ ተሰብስቦ የሚከናወን ስርዓት አለ። መጨረሻ ላይ ወፍኖቶ ሙሰለ ኃጥአን ትጠፍ በሚባልበት ሰዓት እንግዲህ መጽሐፍ ቅዱስ ላይ የምናገኘው ታንቀ ወሞተ ይላል። ታንቆ ሞተ ይለዋል። ጌታ ኢየሱስ ክርስቶስን ለ30 ብር አሳልፎ ከሸጠ በኋላ ይሁዳ እንደገና ተጸጸተ። ንጹሕ ደም አጥፋቻለሁ፣ ንጹሕ ደም አሳልፌ ሰጥቻለሁ ብሎ መቼም ንጹሕ ደም ሲያሳልፉ በንጹሕ ሰው ላይ በደል ሲሰሩ ያጸጽታል፣ ያስጨንቃልና እረፍት አይሰጥም፣ ሰላም አይሰጥምና ሰላም ሳይሰጠው ቀረ ለይሁዳ። የሰራው ነገር ያደረገው ነገር ብር ነው። ይሄን ሁሉ ያመጣበት ገንዘብ መውደድ፣ ፍቅረ ንዋይ፣ ገንዘብን ማምለክ፣ ለገንዘብ ብሎ ፈጣሪን መተው፣ ከፈጣሪ መለየት፣ ፈጣሪን አሳልፎ መስጠት፣ አምላክን ያክል በረከተ ኅብስት እያበረከተ ሲያበላው የነበረ ድውይ ሲፈውስ፣ ሙት ሲያስነሳ፣ ለምጽ ሲያነጻ ሲያይ የነበረ 3 ዓመት ከ3 ወር አብሮት ኖሮ ማመን ተስኖት ስጋዊ ነገር አሸንፎት የስጋ ሐሳብ አሸንፎት ይሁዳ ጌታ ኢየሱስ ክርስቶስን አሳልፎ ሸጦታል። ለ30 ብርም ነው፣ ለማይበረባ ብር፣ ለማይጠቅም ግን ኃጢአቱ እኩል ነው። ለትልቅ ብርም ሆነ ለትንሽ እንግዲህ ሙስና የሚባለው ነገር ለትንሽ ብርም ሆነ ለትልቅ ብር በዚህ በማማለጃ መቀበል የሚደረግ ነገር ሁሉ ኃጢአቱ እኩል ነው እና በደል ሰርቶ ተጨንቆ ነበርና ታንቆ ሞተ ነው የሚለው መጽሐፍ ቅዱሱ። ነገር ግን ሲጨነቅ ወደ አንዲት ዛፍ ሄደ ይሁዳ ታንቆ ለመሞት። ዛፏ ዘንድ ሲሄድ ዛፊቱ ደግሞ ነስ ይሁዳ ወይ ተጸጸት፣ ይቅርብ፣ ንጹሕ ደም አሳልፈህ ሰጥተሃል፣ በደል ሰርተሃል፣ ንስሐ ግባ ስትለው አንቺ ምን አገባሽ የታዘዝሽውን አድርጊ ነበረ ሲላት የነበረው። እኔ ልሰቀልብሽ፣ ልንጠለጠልብሽ፣ ልሞትብሽ መጥቻለሁ። አንቺ ደግሞ ቀጥ ብለሽ መቆም ብቻ ነው። ለምሰቀልብሽ ነገር አንቺ ተጠያቂ አይደለሽም፣ አይመለከተሽም። እንግዲህ ኃጢአት ሲያሰክር እንዲያደርጋል። ኃጢአት ሲያሰክር ለንስሐ አያዘጋጅም። ሞትን ብቻ ነው የሚያሳየው፣ መጥፋትን ብቻ ነው የሚያሳየው፣ መመለስን አያሳይምና ከዛፏ ጋር ሲጨቃጨቁ እሷ በሰው አንደበት እየተናገረች እግዚአብሔር ዛፏን ያናገራል። ከዛ በፊት ዶሮ ያናገረ አምላክ በይሁዳ ላይ ዶሮ መስክሮበታል፣ ተናግሮበታል። መጽሐፈ ዶሮ ተብሎ የሚነገረው ማለት እና የማይመለስ ሆኖ የዛን ዕለት ታነቀ፣ ታንቆ ወደቀ። ሰዎቹ ቤተሰቡ የሚሆኑ የቅርቡ የሚሆኑ ሰዎች ግን አፋፍሰው ወደ ቤታቸው ወሰዱት። አንጀቱ ወጣ። ሞት ያሰኘው አንጀት ከወጣ በኋላ መትረፍ ስለማይኖር ነው። ሙሉ ለሙሉ ግን ነፍሱ የወጣችው በዚህ ቀን አይደለም፣ በተሰቀለበት ቀን አይደለም፣ በታነቀበት ቀን አይደለም። 40 ቀን ሲያስታምሙት ቆይተው በ40ኛው ቀን ጌታ ኢየሱስ ክርስቶስ ከቢታንያ ወደ ሰማይ ሲያርግ አይቶ አረገ አሉት። በእውነት አረገ ብሎ ወጣ ብሎ ተጎትቶ ከነፈርሱ የወጣው አንጀቱ እያለ ወጥቶ ሲያይ አዎ አረገ ብሎ ወደ ላይ ሲያርግ አይቶት ደመና ይዛው ወደ ሰማይ ስታወጣው አይቶ የዛለት ተስፋ ቆርጦ ከዚህ በኋላ ምን ተስፋ አለኝ ብሎ አሁንም ንስሐ ሳይገባ ሞተ። የሞተው ጌታ ኢየሱስ ክርስቶስ በሚያርግበት በ40ኛው ቀን ነው። አንጀቱ ከተጎለጎለ በኋላም እንኳን ንስሐ ቢገባ ይችል ነበረ። ንስሐ መግባት አልፈለገምና በዚህ መልክ ነው የይሁዳ አሟሟት ለማለት ነው። ከእንዲህ አይነት መምህራችንን አባታችንን ፈጣሪያችንን በጎ ያደረገልንን አሳልፈን ሰጥተን ንስሐ ሳንገባ ከመሞት እግዚአብሔር ያድነን። ከሱ መንገድ መመለስ ያስፈልጋል። ወፍኖቶ ሙሰለ ኃጥአን ትጠፍ፣ ንስሐ የማይገቡ ኃጢአተኞች መንገዳቸው ትጠፋለች ተብሎ እንግዲህ ዓርብ ዕለት ማታ ጧፍ በርቶ ጧፉ ዙሪያ ዳዊቱ ከተስተዛዘለ በኋላ ይሁዳ ተብሎ ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ የሚባለው ማለት ንስሐ የማይገቡትን ይሁዳዎች ነው። ንስሐ መመለስ የማይችሉትን ሰው ያጠፋም አይደለም፣ አጥፍተው የማይመለሱት መንገዳቸው ጥፋት ሆኖ ይቀራል እስከ መጨረሻው ለማለት እንጂ ሰው ለመርገምም አይደለም። ሰው አይረገምም። የሰው ልጅ ንስሐ እንዲገባ እንዲመለስ ነው የሚደረገውና ወደ ንስሐ ሕይወት ተመልሰን ስጋውን በልተን ደሙን ጠጥተን የዘላለም ሕይወት ለማግኘት እግዚአብሔር ይርዳን። እንግዲህ በዓላቱ የተደራረቡ ናቸው። ሕጽበትን አክብረናል። ሕጽበተ እግር ጌታ የደቀ መዛሙርቱን እግር ያጠበበት፣ ስቅለትን አክብረናል። ቀጥሎ ደግሞ ትንሣኤን እናከብራለንና ትንሣኤውንም በዚህ እንድናከብር እንግዲህ ለሕጽበተ እግሩም ለስቅለቱም ለትንሣኤውም የኛ ሚዲያችን ተከታታዮች ንጉስ ሚዲያ ቲዩብ አለን፣ ቲክቶክ አለ። ይህም ሚዲያ የምትከታተሉ ሁሉ እንኳን ለጌታችን ኢየሱስ ክርስቶስ
በዓለ ስቅለቱ በዓለ ትንሣኤው ለብርሃነ ትንሣኤው እንኳን በሰላም በጤና አደረሰን አደረሳችሁ። በዓላችን የሰላም ያድርግልን። እግዚአብሔር ከሁላችን ጋር ይሁን።